እኛ በሁሉም አህጉራት የልብ ወዳጆች አሉ። ሚስጥር የሚያጋሩን ትሬንድ ከኛ ጋር የሚያያዝ ጉዳይ ካዩ ሰው ልከው ይሄ ጉዳይ ያለ አስተውላችኋለሁ የሚሉን መረጃ የሚሰጡን በችግር የሚደግፉን በትጥቅ የሚደግፉን በስልጠና የሚደግፉን የልብ ወዳጆች አሉ። እንደዚህ አይነት ወዳጅነት ሲፈጠር ዲፕሎማሲው ናሽናል ኢንትረስትን እየጠበቀና እያረጋገጠ እንዲሄድ በእጅጉ ያግዛል እና ባለፉት 7 ዓመታት በመካከለኛው ምስራቅ፣ በአውሮፓ፣ በሩቅ ምስራቅ፣ በሰሜን አሜሪካ ጠንካራ ወዳጆች የፈጠርንበት የምናምናቸው የሚያምኑን የምናቃቸው የሚያቁን የምንረዳቸው የሚረዱን ሰዎች የተፈጠሩበት እጅግ የተሻለና ያደገ የዲፕሎማቲክ አውድ ተፈጥሯል። ከዝቅታ ወደ ከፍታ ከተረጅነት ወደ ረጅነት የተለወጠችው ኢትዮጵያ ባለፈው ዘመን የነበረው የዲፕሎማሲ ኩስምንናዋን በመተው ዛሬ ላይ የአፍሪካ አህጉር የዲፕሎማሲ በር ሆና እያገለገለች ነው። ታዲያ ያንን የኩስምንና ዘመን የተሻገረችው ኢትዮጵያ በዓለም መድረክ ላይ የአፍሪካ ድምፅ በመሆን ከራሱ አልፋ ለአፍሪካ የዲፕሎማሲ እንቅስቃሴ መንሰላል ሆና እያገለገለች ነው። ከለውጡ በፊት በነበሩት ዓመታት የኢትዮጵያ የዲፕሎማሲ እንቅስቃሴ በከፍተኛ ውጣ ወረዶች፣ ፈተናዎችና ችግሮች የተተበተበ ነበረ። ከለውጡ በኋላ በተሰሩ ትልልቅ የዲፕሎማሲ ሪፎርም ዛሬ ላይ አገራችን ኢትዮጵያ በአፍሪካና የአፍሪካ ቀንድ ላይ ወሳኝ የዲፕሎማሲ በር ሆና እያገለገለች ነው። ኢትዮጵያ በዓለም አቀፍ ደረጃ በአህጉሪቱ እንዲሁም በምትገኝበት የአፍሪካ ቀንድ እያደረገች ያለው የዲፕሎማሲ እንቅስቃሴ ዛሬ ላይ የበርካታ ሀገራት መሪዎች፣ የውጭ ጉዳይ ሚኒስትሮችና ዲፕሎማቶች ከአፍሪካ ሀገር ውስጥ ቀዳሚ መዳረሻቸው ኢትዮጵያ እንድትሆን አድርጓታል። ይህም ዓለም አቀፍና አህጉራዊ ትኩረት የተገኘው ደግሞ ከለውጡ ዘመን ወዲህ መንግስት ለዲፕሎማሲ ስራ በሰጠው ልዩ ትኩረትና በሰራቸው ትልልቅ ስራዎች ነው። ባለፉት ጥቂት ዓመታት የኢትዮጵያ ዲፕሎማሲ የህልውናና ስትራቴጂካዊ አማራጮችን የሚያራምድ የዲፕሎማሲ ጉዞ ነበረ። ኢትዮጵያ በምዕራባውያን ሀገራት ላይ ያለባትን ጫና በራሷ በመከላከል ወደ አዲስ የምስራቅ ጥምረቶች ተሸጋግራለች። በዚህም እንደ ብሪክስ ባለ ጠንካራ ጥምረት አባል በመሆን በኃይል አስተላለፉ ውስጥ የራሷን የጂኦፖለቲካ ፍላጎት በዓለም መድረክ ላይ ማሰማት ችላለች። ኢትዮጵያ የለውጥ ጉዞ ላይ ነች። ለዚህ የትልልቅ ሀገራት መሪዎች ምስክር ናቸው። ከአንዱ ጠቅላይ ሚኒስትር ናሬንድራ ሞዲ እስከ ፈረንሳው ፕሬዚዳንት ኢማኑኤል ማክሮ፣ ከቱርኩ ፕሬዚዳንት ረሲፕ ጣይብ ኤርዶዋን እስከ ጀርመኑ የውጭ ጉዳይ ሚኒስትር ዮሐንስ ድረስ ወደ ኢትዮጵያ የመጡ የአውሮፓና ኤዥያ ሀያላን ሀገራት መሪዎች ናቸው። የጎረቤት ሀገራት መሪዎችም ቢሆኑ ኢትዮጵያን ሁለተኛ የዲፕሎማሲ ቤታቸው አድርገው አሰንብተዋል። የደቡብ ሱዳኑ ፕሬዚዳንት ሳልቫኪር፣ የኬንያው ፕሬዚዳንት ዊሊያም ሩቶ፣ የሶማሌው ፕሬዚዳንት ሐሰን ሼክ መሐመድ፣ የጅቡቲው ፕሬዚዳንት እስማኤል ኡመር ጌሌን የመሳሰሉ የምስራቅ አፍሪካ መሪዎች ከቅርብ ጊዜ ወዲህ በተደጋጋሚ የሥራ ጉብኝት በኢትዮጵያ እያደረጉ ነው። ኢትዮጵያ በእነዚህ ሁላ ጉብኝቶች ውስጥ ብሔራዊ ጥቅሟን ለማስከበር ከመሪዎቹ ጋር በርካታ ውይይቶችን አድርጋለች። በተለይ የባህር በር ፍላጎቷን ለማሳካት ድፍረት የተሞላበት ውስብስብ የሆነ ዲፕሎማሲ እርምጃን ስትወስድ ታይታለች። ይህም የዲፕሎማሲ ጉዞዋ አይታሰብም የተባለው የኢትዮጵያ የህልውና ጥያቄ የሆነውን የባህር በር ፍላጎት ኢትዮጵያም ለወዳጅ ሀገራቶቿ በማስረዳት ምን ያህል ጥንቃቄ የተሞላበት የዲፕሎማሲ እንቅስቃሴ እንደምትጓዝ ለዓለም አቀፉ ማህበረሰብ በግልጽ አሳይታለች። እንዲሁም ከግብፅና ሱዳን ጋር የነበረው የሶስትዮሽ ድርድር ውጥረትን በማርገብ ታላቁ የኢትዮጵያ ህዳሴ ግድብ በህጋዊ መንገድ ማንም የተፋሰሰው ሀገር ሳይጎዳ የቀጠናው መሪዎች በተገኙበት አጠናቃ አስመርቀዋለች። ኢትዮጵያም ግድቡን በስኬት በመሙላትና ኃይል በማመንጨት በመጀመሩ የተግባር ዲፕሎማሲ መርህን ተከትላለች። ታዲያ ኢትዮጵያ ከለውጡ በኋላ እያደረገች ያለው የዲፕሎማሲ እንቅስቃሴ የሀገርን ጥቅም በእጅጉ ያስጠበቀ ሲሆን ይህም ከለውጡ በፊት የነበረው የዲፕሎማሲ ጉዞ ሀገሪቷን በእጅጉ የጎዳና ከነበረችበት ከፍታ ያወረዳት ነበረ። በዚህም ስራዋ ትልልቅ የሚባሉ የዓለማችን መሪዎች እንዲሁም የአፍሪካ ሀገራት መሪዎች ወደ ኢትዮጵያ መምጣትን የመጀመሪያ ምርጫቸው እንዲያደርጉ እንዲሁም ትልልቅ ሀገራዊ ፕሮጀክቶችን ማጠናቀቅ ከለውጡ በኋላ የመጣ ለውጥ የታየበት ትልቅ ማሳያ ነው። ኢትዮጵያ በአሁኑ ወቅትም በአፍሪካ የውስጥ ጉዳይ ላይ የራሷን አጀንዳ በማስቀጠል ሌሎች እንዲከተሏት የምታደርግ ደረጃ ላይ መድረሷን ያሳያል። ታዲያ አገራችንን የጎዳው የዲፕሎማሲ ጉዞ የለውጡ መንግስት ባደረገው ትልቅ ሪፎርም ዛሬ ላይ በአህጉራችን አፍሪካ ኢትዮጵያ ወሳኝ ሀገር እንድትሆን አስችሏታል።
ኢትዮጵያ አሁን ባላት ጠንካራ ዲፕሎማሲ የኔን ክብርና መብት አክብሩልኝ፣ እኔም የእናንተን አከብራለሁ፣ ነገር ግን ለጋራ ብልጽግናና ለጋራ እድገት አብረን እንሰራለን የሚል አቋምን እያራመደች ነው። የኢትዮጵያ ዲፕሎማሲ በአሁኑ ወቅትም መጠባበቅን ትቶ ወደ ነቅቶ መስራት ተሸጋግሯል። ኢትዮጵያም በአፍሪካ ቀንድ ውስጥ ያለውን ስትራቴጂካዊ ቦታዋን ተጠቅማ ኢኮኖሚያዊ ትስስር እንደ ዋነኛ የዲፕሎማሲ መሳሪያ በመጠቀም ላይ ትገኛለች። ይህም አካሄዷ በቀጠናው ያለው የኃይል ሚዛን በመቀየር ኢትዮጵያም ዋነኛ የቀጠናው መሪና የቀጠናው ሰላምና ደህንነት አስከባሪ ለቀጠናው ወሳኝ ሀገር እንድትሆን አድርጓታል። ይህም የኢትዮጵያ ጉዞ በቀጠናው ብቻ አያበቃም። ከቀጠናው አልፎ የአፍሪካ ድምፅ መሆን ችላለች። በተለያዩ የዓለም መድረኮች ላይ ኢትዮጵያ የአፍሪካን ጥያቄ በማንሳት ለአፍሪካ ችግሮች አፍሪካዊ መፍትሄ የሚለውን ሐሳብ በትልቁ ከፍ አድርጋ እያሰማች ትገኛለች። ይህም ስኬት ሀገራችን ኢትዮጵያ ከለውጡ በኋላ በሰራችው ትልቅ የዲፕሎማሲ ሪፎርም ነው። ዲፕሎማሲ ላይ በተሰራ ሪፎርም ዓለም ትኩረቱን ወደ ኢትዮጵያ፣ አፍሪካ ደግሞ ትኩረቷን ወደ መዲናችን አዲስ አበባ እንድታደርግ አድርጓታል።